በ35ኛው ሳምንት የእንግሊዝ ፕሪሚየር ሊግ ከተከናወኑት 8 ጨዋታዎች መካከል 6ቱን ያሸነፉት ቡድኖች 3 ግቦችን በማስቆጠር ነበር። ይህም ለየት ያለ አጋጣሚ እንዲፈጠር አድርጎታል። በዚህም መሰረት የዋንጫውን ፍክክር ላይ ከፍ ለማድረግ ጠንክሮ የተጫወተ የሚገኘው አርሰናል በሜዳው ፉልሃምን 3-0 በሆነ ውጤት በማሸነፍ እጅግ ወሳኝ ነጥብ ማግኘት ችሏል። ሌላኛው ላለመውረድ የተፎካከረ የሚገኘው ሊድስ ዩናይትድ በሜዳው በርንሌ እንዲሁ 3-1 በሆነ ውጤት ነው ማሸነፍ የቻለው። በአውሮፓ አንድ መድረክ ላይ ለመሳተፍ እየተፎካከረ የሚገኘው ብሬንትፎርድ ዌስትሃምን 3-0 በማሸነፍ ዌስትሃም በወራጅ ቀጠና ውስጥ እንዲገባ እና ጫና ውስጥ እንዲገባ አድርጎታል ማለት ነው። ሌላኛው ለምንም ቦታ የተጫወቱ አይደሉም ተብሎ እየተነገረላቸው የሚገኙት ኒውካስል እና ብራይተን ኤንድ ሆቭ አልቢዮን በኒውካስል 3-1 አሸናፊነት ጨዋታው ተጠናቋል። ሌላኛው በሌሎች ቡድኖች ላይ ቢመሰረትም ነገር ግን የአውሮፓ መድረክ ለማግኘት የተጫወተ የሚገኘው በርንማውዝ ክሪስታል ፓላስን 3-0 በሆነ ውጤት አሸንፏል። የመጨረሻው ጨዋታ የነበረው በማንቸስተር ዩናይትድ እና በሊቨርፑል መካከል ነበር። የእንግሊዝ ደርቢ በመባል ይታወቃል። ማንቸስተር ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ መሳተፉን ያረጋግጥ ነበር። በዚህ ምክንያት በተደረገው ጨዋታ ሊቨርፑልን 3-2 በሆነ ውጤት ማሸነፍ ችሏል። ሌሎቹ ጨዋታዎች ለቶተናም እጅግ ወሳኝ የነበረው ጨዋታ በቪላ ፓርክ ተካሂዶ ቶተናም 2-1 በሆነ ውጤት ጨዋታውን ማሸነፍ ችሏል። የኡናይ ኤምሪ አስቶን ቪላ የበለጠ ትኩረት ለዩሮፓ ሊግ እንደሰጠ ያሳበቀበት ጨዋታ ሆኖ አልፏል ማለት ነው። የመጨረሻው ጨዋታ የነበረው በወልቭስ እና በሰንደርላንድ መካከል ነው። ሰንደርላንድ በመጀመሪያው አካባቢ ከነበረው አቋም በመነሳት ዘንድሮ በአንደኛው የአውሮፓ መድረክ ይሳተፋል ተብሎ ሲጠበቅ ነበር። ነገር ግን በሂደት እየቀነሰ መጥቷል። በመጨረሻውን ባደረገው ጨዋታ በወልቭስ ጋራ አንድ አቻ መለያየት ችሏል ማለት ነው። ይህ እንግዲህ ጨዋታ የ35ኛው የማጠናቀቂያ ጨዋታዎች ዛሬ መካሄዳቸውን ይጀምራሉ። በዚህም ምክንያት እንግዲህ ባልተለመደ መልኩ ከቀኑ 11 ሰዓት በኢትዮጵያ አቆጣጠር በስታንፎርድ ብሪጅ ቼልሲ ከኖቲንጋም ፎረስት ጨዋታቸውን ያደርጋሉ። ቼልሲ ይህንን ጨዋታ በማሸነፍ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ ለመሳተፍ ለሚያደርገው ጥረት ያግዘዋል ተብሎ ነው የሚጠበቀው። በተቃራኒው ደግሞ ኖቲንጋም ፎረስት ይህንን ጨዋታ የሚሸነፍ ከሆነ ወደ መውረድ አደጋ ውስጥ የሚገባ በመሆኑ ትልቅ ትኩረት ሰጥቶት ይጫወታል ተብሎ ነው የሚጠበቀው። የ35ኛው ሳምንት የማጠቃለያ ጨዋታ ደግሞ የሚሆነው በሂልዲንኪንሰን በኤቨርተን እና በማንቸስተር ሲቲ መካከል የሚደረገው ጨዋታ ነው። ይሄ ለሁለቱም እጅግ ወሳኝ ነው። ማንቸስተር ሲቲ ከአርሰናል ጋር ያለውን የ6 ነጥብ ልዩነት ለማጥበብ እና ወደ ዋንጫው ለመምጣት የሚያደርግ ጨዋታ እንደመሆኑ በጣም በትልቅ ትኩረት እየተጠበቀ የሚገኝ ጨዋታ ነው። ሁለቱ ቡድኖች እንግዲህ ለዋንጫ የተፎካከሩ የሚገኙት አርሰናል እና ማንቸስተር ሲቲ ቀሪ ጨዋታቸውን ስንመለከት አርሰናል ከሜዳው ውጭ ዌስትሃምን፣ በሜዳው በርንሌ እንዲሁም ከሜዳው ውጭ ክሪስታል ፓላስን ያስተናግዳል። ቀለል ያለ መርሃ ግብር ይመስላል። በተቃራኒው ሲቲ ደግሞ በሜዳው ብሬንትፎርድ እና ክሪስታል ፓላስን ሲያስተናግድ ከሜዳው ውጭ ደግሞ በርንማውዝን ነው የሚያስተናግደው። በርንማውዝ ደግሞ አሁን ለአውሮፓ ለአንደኛቸው መድረክ የተወዳደረ እንደመሆኑ መጠን ጠንካራ ፉክክር ያጋጥመዋል ተብሎ የተጠበቀ ነው። የመጨረሻው ጨዋታ የሚሆነው በሜዳው አስቶን ቪላ ነው። አስቶን ቪላ ቢሆን እስካሁን በአውሮፓ መድረክ ያለውን ነገር ስላላረጋገጠ ጠንካራ ጨዋታ ይሆናል ተብሎ ይጠበቃል። ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆኑ።